የሰው ባል ላይ የዚህን ያህል እንዴት እርግጠኛ መሆን ይቻላል? ባሌ ቺት አያደርግም ብለሽ በፍጹም እንዳታስቢ፣ ቺት ያደርጋል ትለናለች። እንዴት ባሌ አይማግጥም ብለሽ እርግጠኛ አትሁኝ። እሺ እኔ ቆንጆ ይማግጣል፣ በደንብ ነው የሚያግጥ። ባለ ትዳር ባይማግጥ ኖሮ ሴተኛ አዳሪ ምድሪቱ ላይ አይበዛም ነበር። ዓለምን ያነጋገረ ሰሞንኛው ትራምፕን የሚመስለው ጎሽ ከፍተኛ ሚሊዮን ብር ቢጠየቅበትም የሀገሪቱ መንግስት ግን በፍጹም አልሸጥም ብሏል። እንስማና እንመለስ እስቲ። ትራምፕ የሚመስለውና ትራምፕ የተሰኘው ጎሽ በዚህ ሰዓት በዓለም አቀፍ ደረጃ ታላቅ መነጋገሪያ ሆኗል። ኢትዮጵያ ውስጥ ለቤት ሰራተኞቻችን የምንሰጠው ቦታ እውነታው ይሄ ነው። ከዚያ አያልፍም። ራሳችሁን መፈተሽ ትችላላችሁ። ኢትዮጵያ ውስጥ እኮ ሰራተኛ ሶፋ ላይ የማትቀመጥበት ሀገር እኮ ነው። ለሶፋ ክብር ተሰጥቶ የሰው ክብር የወረደበት ሀገር እኮ ነው። ከዛ የእግዚአብሔር ሀገር ነች ኢትዮጵያ አይደለችም። ሰው ሞልቶለታል። በአዶናይና ጃኒ ተለያዩ የሚል ወሬ ስቅስቅ ብሎ እያለቀሰ ነው። በጣም ይገርማል። እኔ አዶናይና ጃኒ መለያየታቸውን ገና አሁን ነው የሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር፣ ግን አውቆ ነው እየፈልፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበር። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለሽ። መሴሾ ብዙዎችን ያነጋገረና ብዙዎች አሳፍረህናል ያሉበት ድርጊቱ ምንድነው? ለምንድን ነው የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። ለጋዜጠኛ ሶፎንያስ ፍቅር ሲዝም ያደረገው ጸሎት ብዙዎችን ፈገግ ያሰኛል። ሰሞንኛው መነጋገሪያ ጉዳይ የጋዜጠኛ ሶፎንያስ ነው። በጣም ብዙዎች እንባቸውን እየዘሩለት ነው። አሳዝኖናል፣ በምህረት ከተመለሰ ልንምረው ይገባል የሚሉ በርካታ ሴት እህቶቻችን አሉ። ጥሪ እየተደረገለት ነው። በርካታዎቹን መስማት አለብን። ጭካኔ ጥንቦች። እኛ ኢትዮጵያውያኖች እኮ የዋነን ደግነን አይደለን፣ በጣም ክፉዎች ነን። ሰላም ውድ ተመልካቾቼ እንደምን አላችሁ? በምሽቱ ፕሮግራሜ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የምትሰሟቸው ነገሮች ይኖራሉ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ፣ ብዙ ሰዎች ጋር እንዲደርስ ማለት ነው። እፈልጋለሁ ላይኩን በጣም በብዛት መግቢያው ላይ እናገራለሁ፣ መጨረሻው ላይ እናገራለሁ። ቪዲዮውን ላይክ ብታደርጉት ብዙ ቦታ ስለሚደርስ ነው። ሐሳብና አስተያየታችሁንም ከመጻፍ እንዳትቆጠቡ። የሐሳብ መስጫ ሳጥኑ ክፍት ሆኖ ይጠብቃችኋል ማለት ነው። በቀጥታ ወደ ቪዲዮቻችን እንግባ። የእናንተን ሐሳብ በሚፈልገው ላይ ታዲያ በየመሃሉ ሐሳባችሁን እየሰጣችሁበት እንድትሄዱ ፈልጋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ትራምፕ የሚመስለውና ትራምፕ የተሰኘው ጎሽ በዚህ ሰዓት በዓለም አቀፍ ደረጃ ታላቅ መነጋገሪያ ሆኗል። ባንግላዴሽ ውስጥ የሚገኝና እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመስለው ይህ ጎሽ የብዙዎችን ትኩረት እየሳበ ይገኛል። የጎሹ ዝና በዓለም አቀፍ ደረጃ መናፈሱ ተከትሎም በርካታ የዓለም ባለሀብቶች በሚሊዮን ዶላር እንስሳውን ለመግዛት ጥያቄያቸው ያቀረቡ ቢሆንም የባንግላዴሽ መንግስት ግን ፍጹም አንሸጠውም በማለት ጥያቄያቸውን በሙሉ ውድቅ አድርገውታል። ትራምፕ የሚል ስም የተሰጠው ይህ ጎሽ በአሁኑ ወቅትም ትልቅ የቱሪስት መስህብ መሆን የቻለ ሲሆን በየቀኑ ቁጥራቸው የበዛ ሰዎችም ጎሹን በአካል ለማየት ወደ ስፍራው እየተመሙ ይገኛሉ። ታዲያ ይህ አስገራሚ ጉብኝት በአጭር ጊዜ ውስጥም እጅግ ከፍተኛ የሆነ የገንዘብ ገቢ እያስገኘላቸው ይገኛል። በነገራችን ላይ ትራምፕ የተባለው ይህ ጎሽ በመንግስት አስቸኳይ ጣልቃ ገብነት ከኢድ አረፋ ከእርድ መትረፉ የሚታወስ ነው። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ ነገር እስኪ። በጣም ብዙ ሰዎች ኤአይ ነው ይሉ ነበር። በትክክል ነገር እየዋሃብን ያደረገ ነገር ነው። በጣም ደግሞ ትራምፕን መምሰሉ ብዙ ፎቶዎች እየተጋሩ ተመልክታችኋል ብዬ አስባለሁ። ቁርጥ ትራምፕን መምሰሉ አንዳንድ ሰዎች አባቱ እንዳይሆን ብለው ኮሜንት ሲያደርጉ ተመልክቻለሁና አንዳንድ ጊዜ እንደዚህ በመሃል አነጋጋሪ የሆኑ ነገሮች በአለማችን ላይ ይከሰታሉና ምንጫቸው መንስኤያቸው በጣም ማጣራትና ረጅም ርቀት የሚያስኬድ ሆኖ ነው የሚገኘው እና እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን እስቲ አጋሩኝ። እኔ በጣም ብዙ ፎቶዎችን ለመመልከት ሞክሬያለሁ። ብዙ ሰዎችም ሊጎበኙት ወደ አካባቢው እየሄዱ ነው የሚገኙት። ሐሳባችሁን አስፍሩ እስቲ። በእኛ ሀገር ላይ በሀገራችን ኢትዮጵያ የሰራተኛ ወይም ደግሞ ቤት የሚያግዙንን ሴቶች ጉዳይ በጣም በሚገርማችሁ ሁኔታ ከዚህ የተለየ ስምም
ሁኔታም የለውም ብዬ ነው ማምነው። እስቲ የምትናገረውን እንስማና እናንተ ጋር ያለውን ነገር ደግሞ ታጋሩናላችሁ። ሰምተን እንመለስ። ኢትዮጵያ ውስጥ እኮ ሰራተኛ ሶፋ ላይ የማትቀመጥበት ሀገር እኮ ነው። ለሶፋ ክብር ተሰጥቶ የሰው ክብር የወረደበት ሀገር እኮ ነው። ከዛ የእግዚአብሔር ሀገር ነች ኢትዮጵያ አይደለችም። ሰራተኛ በረንዳ ላይ እያስተኛን ውጭ ወተን ደግሞ ለነቢጤ ልብስ እንሰጣለን፣ ብርድ ልብስ እንሰጣለን። ለሰራተኛችን እኮ መልበሻ የላት ምንም የምትለብሰው ነገር የለም። ደረቅ እየተጣጣለ እንትን አልጋ ልጆቻችን ሻንቶበት የበሰበሰ ለአይን እንኳን የሚከብድ አይነት ፍራሽ ወስደን በረንዳ ላይ አድርገን እዛ ሰራተኛ እናስተኛለን። ከዛኛ ደግሞ ወይ ገብርኤል እኮ ስለቴን ሰማኝ፣ መብርሃን ስለቴን ሰማሽ፣ መድኃኒዓለም ስለቴን ሰማ ብለን ማለት ነው የ50 ሺህ የ100 ሺህ ብር ድግስ እየደገስ ደሃ እናበላለን። ቤታችን ውስጥ ያለችን ደሃ ግን አንድ ቀን አስታውሰን አናውቅም። ሰራተኛ ድሮም ክብር አይወድለትም። ክብር ከሰጠ እናንተ ክብር ስጡትና እሷ ክብር አትወድ። ምን አገባችሁ? መስጠት ያለባችሁ ስጡ። ቀድማችሁ የእሷን ክብር አታስቡ። ቀድሞ ነው ሰው አበሪ ወይ እንትን ካረኩላት እኮ ሰራተኛ ክብር አይወዱም። አይወዱ እነሱ ተው እናንተ ስጡት። አትሰጡም። ድክመታችሁን ግን ክብር አይወዱለትም። በሱ ነው የምትሸፍኑት። ከዛው ኢትዮጵያ ሀገር አይደለችም። የእናንተ የቤት ሰራተኛ እጃው ተሰላጣጥቋ ኪችን እያሳደራችኋት ሶፋ ላይ እንዳትቀመጥ ሶፋ አጠገብ ደረቅ ወንበር እያረጋችሁ ቡና እንኳን ስታፈላ የእናንተ ምንጣፍ እንዳትነካ እዛው ተቀበላት እያላችሁ ቡና እየጠጣችሁ ፈጣሪ ልቦናና ማስተዋል ይስጣን። በነገር አሜን ብለናል። ይሄ በጣም መራራ እውነት ነው። በጣም ብዙ ቤት ያለ ነገር ነው። በነገራችን ላይ ለሰራተኞች የሚሰጠው ቦታ እጅግ በጣም የሚዘገንን ነው። የዛኔው ያህል ደግሞ ቤተሰብ ሆነው የኖሩ ለመለያየት እስኪ ከብዳቸው ድረስ የሚያቀታቸውን ቤተሰቦች ተመልክቻ አውቃለሁ። ግን በአብዛኛው ኢትዮጵያዊ ቤት ያሉ አገልጋዮች እንደዚህ የሚሰሩ ሰራተኞች የሚሰጣቸው ቦታና ክብር እጅግ በጣም የተዋረደ ነው። ይሄ ልንተው የሚገባ ጉዳይ ነው። አንዳንድ ሰዎች ልጆቻቸውን ለሰራተኞቻቸው ሰጥተው ለሰራተኞቻቸው የሚሰጡት ቦታ ልጆቻቸው ላይ እንዲጨክኑ የሚያደርግ ነው። አንዳንድ ጊዜ ሰምታችሁ ሊሆን ይችላል። ሰራተኝቱ ቤት ውስጥ ያሉ ልጆች እንደዚህ ያደረገች፣ ሰራተኛዋ እንደዚህ አጥፍታ ሄደች፣ ሰራተኛዋ እንደዚህ አወደመች የሚባሉ ነገሮች ሰራተኛዋን እንዴት እንደያዙ የሚያሳይም እንደሆነ ማወቅ አለባችሁ። አንዳንድ ጊዜ ቤተሰቦቹ በሰጧት ቦታ ልክ የምትበድላቸው ነገሮች እነሱን የሚያክሉ ስለሚሆኑ እንጂ ሰራተኞቹ በራሳቸው የተለየ ፍጥረት ስለሆኑ የሚፈጠር ነገር አይደለም። ይሄ መራራ እውነት ነው። እናንተ የፈለገ ብትክዱትም የሚታይና በየቦታው የምናቃቸው ነገሮች ናቸው። እስቲ እናንተ አካባቢ ወይም ደግሞ እናንተ ቤት ቤተሰቦቻችሁ ቤት ሰራተኞች እንዴት ነው አንደል የሚደረጉት? እኔ አንድ ጊዜ ማስተዋወሰውን ነገር ልንገራችሁ። ሰራተኛ ብሎ የማይጠራበት ቤት አለ። የምታገለግለን አገልጋያችን ናት፣ እህታችን ናት። ገብቷችኋል አይደለ? በዚህ አቅጣጫ ሊሰማቸው አይገባም። ከቤተሰቦቻችን እንደ አንዷ ናት ብለው የሚያሳድጓት ቤት ተመልክቻለሁ። እውነት ነው። ምንም የተለየ የሚፈጠር ነገር የለም። ሰራተኛም አላችኋት እህቴም አላችኋት በልጅቷ ሳይኮሎጂ ውስጥ የሚፈጠር ነገር ይኖራል። እናንተን ግን የሚጎዳችሁ ነገር የለም እና ይሄ ነገር ሊታሰብበት ይገባል። ለእናንተ አካባቢ ግን ሰራተኛ እንዴት ነው አንድል አደራረጉ? እንዴት ነው? ኮሜንት ሴክሽን ላይ አስቀምጡልኝ። እንቀጥል እስቲ። እሺ ሰሞኑን እንጀራ ትሬንድ የሆነ የአብሲት ምክው የአምቦሃን ጨምር የሚለውን ማስረዳት እችላለሁ። አንዱ ጥያቄ እሱ ነበረ። እንግዲህ አምቦሃ ለምንድን ነው የምትጨምረው የሚለው ማስረዳት እፈልጋለሁ በሳይንስ። እንደምታውቁት እንግዲህ እንጀራ አብሲት ከጨመርን በኋላ ምንጋግረው ካርቦን ዳይኦክሳይድ ወይም ምንድነው ኳስኳስ የሚመስሉ አረፋዎች ሲፈጠሩ ነው ምንጋግረውና አረፋው የሚፈጠረው በካርቦን ዳይኦክሳይድ ነው። ስለዚህ እሱ ሳት ላይ በሚጣድበት ጊዜ በሚንጣጣበት ጊዜ እንጀራ አይን ይሆናል። ግን አንዳንድ ጊዜ አብሲት ካልተጠቀምንና ይሄ ኳስኳስ የሚመስለው አረፋዎች ካልተፈጠሩ እሷ እንግዲህ አብሲት ትቼ አምቦሃ ሊጨምር ነው የምትለው ካርቦን ዳይኦክሳይድ። ግን እያልኩ ያለሁት ይሄንን አምቦሃ ለእሱ ያዋጣታል ወይ ነው። ባይ ዘ ወይ አሜሪካም ነበርኩኝና ኒውዮርክ፣ ዋሽንግተን ያሉ የኢትዮጵያ ሬስቶራንቶች እንደ ኢትዮጵያ አብሲቱም ጨምረውትም እንጀራ ስለማይመጣላቸው አምቦሃ ይጨምራሉ። ፑሪ ለሚሉት እነሱ ሀገር ልክ እንደኛ ሀገር አምቦሃ የሚመስል ጋዝ የሚፈጥር ይጨምራሉ። ስለዚህ ይሄ ችግር ነውና ለኢትዮጵያ ለምንድን ነው የሚያስፈልገው የሚለውን ያልገባኝ። አብ አንደርስታንድ ትሬንድም ቢሆን ካርቦን ዳይኦክሳይዱ በአብሲት መፈጠር ከቻለ ለምንድን ነው አምቦሃ የምትገዢው ነው። አምቦሃ ያዋጣሻል ወይ ማለት ጋዝ ለመጨመር ከተፈጥሮ ራሱ ባክቴሪያው በልቶ ጋዝ መፍጠር እየቻለ አምቦሃ ከውጪ ገዝቶ አብሲት መስራት አልገባኝምና ባይዘው አብሲት ምን ሰራው ለጋዙ ብቻ አይደለም። እንጀራው ልስላሴ እንዲኖረው
እንዳማረ እንዲቆይ እንዲጠባበቅና ወጥ ስንሰበላ እንድንረጠብ ስለሆነ አብሲትን መተው አንዳንድ ሰው ያበረታታል። ግን በኋላ ልጅቷም ተናግራለች አብሲቱን ብተው እንግዲህ በኋላ ያለው መልክ አላቅም ብላለች። ኢንቫይት ቱ ኮስት ነው። እሺ ስለዚህ ያው ዝም ብላ ትሬንድ ለማድረግ ፈልጋና እንትን ካልሆነ በስተቀር ቀላሉን ነገር ራሷን እያካሰረች አምቦሃ እየጨመረች መስራቱ ተገቢ አይመስለኝም። ግን እንደ ሳይንስ የተቀበልኩት ነገር አለ። እኛ ሀገር እንግዲህ ወደ ውጭ ሀገር በብዛት የምንልከው እንጀራውን ነው። አንዱ እንጀራውን የምንልክበት ምክንያት ደግሞ አይኑ አልወጣ ብሎ ነው። ስለዚህ ዱቄቱን እዚሁ ኢንስታንት ዱቄት እዚህ ጨርሰን በኋላ ሰዎች እንግዲህ አምቦሃን እየጨመሩ እንዲጋግሩ ማድረግ እንችላለን። የሞከርኩትም ሪሰርች አለ እኔ ከተማሪዎች ጋር ሆኜ ኢንስታንት እንጀራ ለመስራት አብሲት ተጨምሮበት ካለቀ በኋላ ከመጋገር ዱቄቱን አድርቆ ዱቄቱን ወደ ውጪ ለመሸጥ ማለት ነውና ግን አንዱ የቸገረን መልሰን ስንጋግረው አይኑ ይሄ እንግዲህ በሰሞኑን አንዲት ልጅ እንጀራ እስካሁን ድረስ አብሲት እየጨመራችሁ ነው ወይ የምትጋግሩት ለሚለው አንድ የትሬንድ ቪዲዮ ምላሽ የተሰጠ የባለሙያ ትንታኔ ነው ማለት ነው። ብዙ ጊዜ እኛ የምናደርጋቸውን ነገሮች አንዱ ሲያደርግ ተከትለን እናደርጋለን። በእውቀት ለሚደረጉት ነገሮች ግን ቦታ እንሰጣቸውም። ያንን በተመለከተ የምትሰሙት ነገር ይጠቅማችኋል ብዬ አያይዤ ከሰራተኛ እንዴት ነው በቤታችሁ የሚታየው ብዙዎቻችሁ ሰራተኞቻችሁን ስለምታስጋግሩ ከሱ ጋር ተያይዞ እንዴት ይታያል ይሄ ጉዳይ የሚለውን ነገር እውቀቱ እንዲኖራችሁ ነው ይዤላችሁ የመጣሁት። ይጠቅማችኋል ብዬ አስባለሁ። አንዳንዶቻችሁ በዚህ አቅጣጫ የተቸገራችሁበት ሊሆን ይችላል። አንዳንዶቻችሁ ደግሞ መሞከር ፈልጋችሁ የፈራችሁት ነገር ሊሆን ስለሚችል ማለት ነው። እንቀጥል እስቲ ወደ ቪዲዮአችን። እኔ አዶናይ እና ጃኒን መለያየታችሁን ገና አሁን ነው የሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር ግን አውቆ ነው እየፈርፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበር። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለሽ ብላኝ የአዶናይም የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እኔ እንደዚህ ያዝኛ አላውቅም። ግን ምን ሆኖ ነው እኔ ሰው አውቆ የሚፈልፍልባችሁ መስሎኝ። አንዳንዱ ሰው ግን በጣም ነው የሚገርመው። በቃ ማለት ሰዎች በዚህ ደረጃ ራሳቸውን ጥለው ለአንድ ግለሰብ ህይወታቸውን ኮንሰርን ሆኖ በዚህ ደረጃ ሲከታተሉ በጣም ነው የሚገርመኝ። እኔ እንደውም ከሰሞኑን የአዶናይና የጃኒ ጉዳይ ስራ የላችሁም ወይ? በዚህ ደረጃ ለምንድን ነው የምታራግቡት? የነሱ ጉዳይ እኛ የሚያሳስበን ምን ስለሆነ ነው? እኛ የራሳችን ጉዳይ ይበቃናል የሚሉ ኢትዮጵያን በርካታ ተመልክታቸዋል። በዚህ ደረጃ የሚያለቅስ ሰው መመልከታችን ግን እጅግ በጣም የሚገርም ነው። አንድ ልጅ እንደውም ስለሷ የተናገረውን ነገር ላሰማችሁ። እንደ ሰው ለይቼ እንደዚህ ምን አድርጌ ምናምን እኔ ራሱ በቃ ይሁን ብዬ ለማመን ራሱ ይቀለኛል። ገባሽ? አሁን ግን ምን አይነት እነዚህ ደግሞ የደንቆሮች ስብስብ እንደሆኑ አላውቅም። እንዴት ነው የምታለቅሽው? ገጠር ያለው አባትሽ ቁንጫ በልቷቸው እኮ ጨረሳቸው። እናትሽ ነጠላቸው አልቋል። ወንድሞችሽ ድንጋይ እያሞቁ ነው። የነሱ ህይወት ያላስለቀሰ ሴትዮ እና ከሊ ተለያዩ። ይሄ ነገር ድራማ ነው ብሎ ለዚህ ሴትዮ ማስረዳት በራሱ አብሮ መደደብን ይጠይቃል። አንቺ ራሱ በዛ በረሃ በእግር አቋርጠሽ ሄድሽው እሱ ህይወትሽ አያስለቅስሽም ወይ? ብዙ ደንቆሮዎች አውቃለሁ፣ እንደ ማዳም ቅመም አይነቶች ደንቆሮዎች አላየሁም። ይሄ ነገር በትምህርት ብቻ ይቀረፋል ብዬ አላስብም። የዚህን ያህል ድንቁርና ስባት ላይ እውነት ለመናገር ጅምላ ጭፍጨፋውን ባልቀበልም እንደ ማዳም ቅመሞች የሚለው የማዳም ቅመም የሆኑ እጅግ በጣም ተቸግረው ከሀገር ወጥተው ቤተሰቦቻቸውን ቀን እያወጡላቸው ያሉ የሚረዷቸውና የሚያግዟቸው በጣም በርካታ አውቃለሁ፣ ከጥቂት ቀበጦች በስተቀር ማለት ነው። አንዳንዶቹ አስተምራችኋቸውም ላይገባቸው ይችላል። እንደዚህ አይነቱ ነገር ላይ በጣም ኮንሰርንድ ሆነው ጊዜያቸውን አጥፍተው የወጡበትን ማህበረሰብ ረስተው እናትና አባቷን ለመርዳት ሄደች በጣም በቅብጠት የምትኖር አሁን ላይ በቅብጠት የምትኖር ካልሆነች በስተቀር እንደዚህ አይነት ስሜት ይሰማቸዋል ብዬ አላስብም። በጣም መልካም የሆኑ የማዳም ቅመሞች፣ በጣም ታታሪዎች፣ በጣም ቤተሰቦቻቸውን የሚያግዙ ስላሉ ማለት ነው። ግን በዚህ ደረጃ የሰው ጉዳይ ላይ መለጠፉ ተገቢ ነው ብዬ አላስብም። የሆኑ የሚሰሩ ቪዲዮዎች አሉ እኛ ሀገር ላይ የሆነ ስም አላቸው እንትና ሮያል ምናምን እየተባባሉ የሚሰሩ ቪዲዮዎች አሉ። በጣም የማህይም ጥርቅሞች በጣም አብዛኞቹ ያናድዱኛል። ቪዲዮቹን ሳያቸው ራሱ ማለት ነው በጣም ነው የምናደደው። ለሰው የሚሰጡት ትምህርት የለም። ምንም እርባና ያላቸው ነገሮችን አያስተላልፉም።
አረብ ሀገር ያሉ ሴቶች ግን እነሱን ነው የሚያዩቸው። እንዳለመታደል ሆኖ ሰው የሚጠቅም ነገር አይም ዘንድሮ። በተለይ ደግሞ እዛ አረብ ሀገር አካባቢ ያሉ ሰዎች እንደዛ አይነት በጣም አደገኛ የሆኑ ቪዲዮዎችን ጊዜያቸውን ሰጥተው ያው ሽንኩርትም እየከተፉ የሆነ ነገር እየሰሩ ረጅም ስለሆነ ያሉ ብዬ አስባለሁና እንደዚህ አይነት ቪዲዮዎችን በማየት ለተጠመዱ ሰዎች የአዶናይና የጃኒ ጉዳይ አያስለቅሳቸውም ለማለት ከባድ ነው። ከዛ ባለፈ ግን መሴሾ እንዴት ወርደ ስለ አዶናይና ስለ ጃኒ ትናገራለህ? አንተ የተከበርክ ጋዜጠኛ የምንወድ ሰው አልነበርክ እንዴ? ምን ነው አነስክብን፣ ቀለልክብን የሚሉ ሰዎች ተመልክቻለሁ። ምን ብሎ ነው? ሰምተን እንመለስ። የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። የወጣቶቹ አድናቂዎች በሁለት ጎራ ተከፍለው ጉዳዩን የወቅቱ የማህበራዊ ሚዲያ መነጋገሪያ ሲያደርጉት፣ ሌሎች ደግሞ ተለያየን ያሉበትን መንገድ እያደነቁ ነው። የተወሰኑ አድናቂዎቻቸው የአዶናይና የጃኒ የፍቅር ግንኙነት አላበቃም፣ ይልቁንስ ሊጋቡ ነው የሚል መረጃ እያሰራጩ ነው። ሁለቱም በየፊናቸው በጨዋ ደንብ ተግባብተን ተለያይተናል ያሉት አድናቂዎቻቸውን ተደግሷል ላሉት ትልቅ ሰርፕራይዝ ማሟሟቂያ አድርገው እያራገቡት ነው። በሌላ በኩል ደግሞ የወጣቶቹን የፍቅር ግንኙነት እውነትነት አምነው የተቀበሉ አድናቂዎቻቸው መከፋታቸውን በለቅሶ ጭምር የገለጹ አልጠፉም። በጃኒና በአዶናይ የመለያየት ዜና የደነገጡና ያዘኑ አድናቂዎቻቸው ቀላል የማይባሉ መሆናቸውን ጉዳዩ ከተሰማበት ጊዜ ጀምሮ ያለው የማህበራዊ ሚዲያ አደባባይ ያመላክታል። አንተ ምን አገባህ? የምትሰራው ነገር አለ አይደል እንዴ? ትልቅ ጋዜጠኛ አይደለህ እንዴ? ወርደህ እንዴት እንደዚህ አይነቱን የመንደር ነገር ትዘግባለህ? የሚሉት በጣም በስድብ የተሞላ ኮሜንት ተመልክቻለሁ። ነገር ግን ያው እንደ ሚዲያው ላይ እንደሚንቀሳቀስ ሰው ቲክቶክ ላይም ደግሞ የሚመጡ ነገሮችን የመስራት ግዴታ ይኖርበታል ብዬ አስባለሁ። ለምን መሰላችሁ? እየመረጠ በጣም ህፃናት ናቸው እኔን አይመጥኑኝም ምናምን ብሎ ሳይሆን ለወቅቱ ሴንሲቲቭ የሆነ ጉዳይ ሰው የሚነጋገርበት ጉዳይ ዜና ነው። ያንን ነገር ይዞ ሚዲያው ላይ ካልመጣ የሚመለከተውም ሰው አይኖርም። እውነት ለመናገር እንደዚህ የሚናገሩ ሰዎች እንዴት እንደዚህ ታደርጋለህ፣ እንዴት አነስክብን የሚሉ ሰዎች አንድ ቀን ላይክ አድርገው የማያውቁ ሰዎች ናቸው። አንድ ቀን ሳፖርት አድርገውት አንድ ቀን መልካም ኮሜንት ጽፈውለት የማያውቁ ሰዎች ናቸው። እኔ አሁን ኮሜንት የሚጽፉልኝ እንደ ቤተሰብ የማያቸው በጣም በየቀኑ ተከታትዬ መልእክቶቻቸውን የምመልስላቸው ብዙ ሰዎች አሉ፣ የኔ ቤተሰቦች ማለት ነው። አስተያየት ሲሰጡኝ በጣም እቀበላለሁ። የተናገሩትን አስተያየት በማግስቱ አምጥቼ እዚህ ጋር እናገራለሁ። ቤተሰባዊ ግንኙነት ስለሆነ ማለት ነው። አንድም አስተያየት ሰጥቶ ማያውቅ፣ አንድ ቀን ቪዲዮን የወደደውን እንኳን ላይክ አድርጎ የማያውቅ የሚሰጠውን አስተያየት መስማት አለበት ብዬም አላምንም እኔ። እና በትክክለኛ ሁኔታ ሰዎች ስለናንተ ተቆርቆሮ የሚናገሯቸው ነገሮች ያስታውቃሉ። መስ ይህንን ነገር መስራቱ ለኔ ክፋት የለውም። እንደ ጊዜው የሚመጣውን ቶፕ ዜና ተከትሎ መስራቱ ክፋት አለው ብዬ አላምንም። እና በዚህ አቅጣጫ እናንተ ምንድን ነው የሚሰማችሁ? እስቲ ያለውን አስተያየት አጋሩ። ባሌ አይማግጥም ብለሽ እርግጠኛ አትሁኝ። እሺ እኔ ቆንጆ ይማግጣል። በደንብ ነው የሚያግጥ። ባለ ትዳር ባይማግጥ ኖሮ ሴተኛ አዳሪ ምድሪቱ ላይ አይበዛም ነበር። አይማግጥም አትበይ፣ ይማግጣል። ማገጠ የምትይው ደግሞ ባሌ ማገጠብኝ የምትይው ደግሞ ባልሽን ጠብቂ እንጂ ባልሽ የሄደበት ቦታ ተከትለሽ እሷ ያለችበት አትሂጂ። ምክንያቱም የሄደው እሱ ነው፣ እሷ ጋር እሷ አይደለች። እሷን ከማሳደድ ባልሽን ለምን ሄደ ብለሽ ራስሽን ጠይቂ። እኔ ጋር ምን ጎደለ እንጂ እቺኛዋ የምታስጠይ ቀጣዩ ጋር ይሄዳል እሱ አይተውም። ምክንያቱም አንቺ ጋር የጎደለ ነገር አለ። ራስሽን ፈትሽ እንጂ ባሌን አማገጥሽብኝ፣ ባሌን ወሰርሽብኝ ብለሽ ሴቷን አታሳች። ምክንያቱም እቺኛዋን ብታስጠይ እዛችኛዋ ጋር መሄዱ የማይቀር ነው። ስለዚህ ራስሽን ፈትሽ መጀመሪያ። እንዴት ታዩታላችሁ ይሄንን ነገር? ማለት እንዴት እርግጠኛ መሆን ይቻላል? ማለት ሰዎች ብዙ ነገር ይናገራሉ፣ ሰማለው፣ ብዙ ነገሮች አሉ። በዚህ ወቅት ደግሞ ከጋብቻ ጋርና ከትዳር ጋር ተያይዞ አስተምራለሁ የሚሉ ሰዎች ጠማማ የሆነ ትምህርት ይዘው ይመጣሉ ምድሪቷ ላይ ማለት ነው። በትክክለኛ ሁኔታ እርግጠኛ ሆነው የሚናገሩበት ነገር እነሱ ቤት ያለውን ነው እንጂ ትክክለኛውን እውነታ ነው ብዬ አላምንም። የዚችን ልጅ ቪዲዮ ኮሜንት ገብቼ ስመለከት 90% የሚሆነው የኔ ባል አይማገጥም የሚል ምላሽ ነው። ምን ትላላችሁ እናንተ? አጋሩኝ እስቲ ሐሳባችሁ። ለጋዜጠኛ ሶፎንያስ እንጸልያለን። በእውነት አሸዋ ካሽት ያምላካችን መንትየዋ ትማር፣ ትፈውስ፣ ትድረስልት፣ ትዳብስ፣ ትነካካ። በእውነት ትመልከት፣
ፈውሱን ምሕረቱን ታብዛል በአንተ ላይ ትሁን። በእውነት ይቅር ትበል ኃጢአት ሁላችንም ኃጢአተኛ ነን። ይቅር ትበል በእውነት ፈውሱን ታብዛል። አሽዋካሺ እኔ በጣም በቃ ፍቅር ሲዝም በጣም ነው የሚያዝናናኝ። የሚያደርጋቸው ነገሮች ሁሉ በቃ ምንም አይመስለውም ሲሪየስ ሆነ። ይሄን ነገር ግን ቁም ነገር አድርጎ ቀጥሎታል ማለት ነው። የሃይማኖቱን ጉዳይ ማለት ነው ይዞት እየዞረ እኮ ነው በየሀገሩ እና በዚህ ነው እየታወቀም ያለው። የሚያነሳቸው ሐሳቦች ደግሞ በጣም ነው የሚያዝናኑት። እንግዲህ ዛሬ ለጋዜጠኛ ሶፎንያስ ጸሎት አድርጎለታል። ጸሎቱ ይድረስ አናቅም። ግን ከሰሞኑን በጣም ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ ጉዳዮች አንደኛው ነው። ብዙ ሰዎች በእንባ ለጋዜጠኛ ሶፎንያስ ያላቸውን ሀዘኔታ የሚያስተላልፉትን መልእክት ተመልክቻለሁ። አንደኛውን ቪዲዮ ላሳያችሁና ከሱ ጋር በተያያዘ 2-3 ቪዲዮዎች አሉ እናያቸዋለን። ሰዎች የልባቸውን ፍላጎት ሀዘኔታ የሚያስተላልፉበት ነው። እንስማና እንመልስ። ጭካኔ ጥጎች። እኛ ኢትዮጵያውያኖች እኮ የዋነን ደግነን አይደለን? በጣም ክፉዎች ነን፣ ክፉ ነን፣ ጨካኝ ነን። የሰውን ውድቀት ነው የምንፈልገው። አንዱን ጥለን አንዱ ለመነሳት ነው የምንፈልገው። ምንም የዋህነት የለም። እንደ ሀበሻ ደግሞ ተንኮለኛና መሰሪያች ከሀገር ውስጥ አልፋችሁ እስከ ውጭ ሀገር ዱባይ ቀራችሁ አሜሪካ ቀራችሁ እየተባላችሁ በሶሻል ሚዲያ ላይ እያየን ነው። ከኛ የበለጠ ተንኮለኛና ጨካኝ አለ እንዴ? በቃ ልጅ ታመመ አይደል? ይድናል። በቃ እግዚአብሔር ይድረስለት ለልጁ። አትዘባበቱ። ሰው ላይ መዘባበት፣ መሳለቅ፣ እች እንዲና በጣም እናንተ እኮ ንጹህ ናችሁ። ንጹህ ሆነን ነው እኛ አይደል? ከታመመው በላይ የምታሳምሙት እንደናንተ አይነት ሰዎች ናቸው። የኔ ያንተ ያንቺ አይነት ሰዎች ናቸው። ሰዎችን ከህመማቸው በላይ የምናሳምማቸው። በሽታውማ እንዴ ይዟቸዋል እያስታመሙት። የሰው አንደበት ግን በምን ያስታምሙታል? ቆሻሾች። እውነት ለመናገር ልጁ የደረሰበት ነገር እጅግ በጣም የሚያሳዝን ነው። ብዙ ሰዎች በዚህ አቅጣጫ የሚናገሩትን ነገር ተመልክቻለሁ። አንዳንድ ሰዎች መጋለጡ ጥሩ ነው፣ አታሽቃብጡ፣ እንዲያትሆኑ የሆነ ነገር የሚሉ ሰዎች በጣም ብዙ ናቸው ያሉት። አሁን እኔ በፍሬዘርም በሶፎንያስም ሳይድ ሆኜ ሳይሆን እንደ አንድ ኢትዮጵያዊ እንደ አንድ አእምሮ እንዳለው ሰው ነገሩን በጤነኝነት ማሰቡ ተገቢ ነው። ልጁ አጥፍቷል ከተባለ ያን ጊዜ ነገርየው በተፈጠረ ሰዓት ለህግ ማቅረብ ያለበት እንዴት ለህግ ሳያቀርበው እንደዚህ ያደርጋል ብለን ተናገርን። ዛሬ ደግሞ ፍሬዘር እንዴት እንዲያደርጋል የሚለውን ትተን ዋጋው ነው ምናምን እንላለን። ማለት ለህግ መቅረብ ካለበት ለህግ ቢቀርብ አይሻልም? ህክምና ተደርጎለት በሚያስጠይቀው ጉዳይ ቢጠየቅ አይሻልም? ለሰውየው ሳንደርስለት ሰውየው እንደዚህ ሆኗል ብሎ መናገሩ እጅግ በጣም የሚያስፈራ ነገር ነው። አትሊስት ሰውየው ይዳን እንጂ ትሪት ይደረግ። በህግ ጥላ ስር መሆን ካለበትም እኮ አስፈላጊውን ቅድመ ሁኔታ አድርገንለት ቢሆን የተሻለ የሚሆነው። በዚህ ደረጃ ጭካኔው ተገቢ ነው ብዬ አላስብም። ሰውየው ተጸጽቷል፣ ተመልሷል። ያ ማለት ግን ውስጡ ያለውን ነገር ትቶታል ማለት ላይሆን ይችላል። ለምን? የህክምና እርዳታ ይፈልጋል ጉዳዩ፣ ሳይኮሎጂካል ትሪትመንት ይፈልጋል። በጤና መታገዝ አለበት። ይሄ ሰውዬ ያለበት ነገር ፖሰስድ ነው ብዬ ነው ማስበው። ይሄን ነገር ስፒሪቹዋሊ በህክምና በተለያዩ መንገዶች ሊያቆም የሚችልበትን ከዳነ በኋላ አለው ብሎ ቢነሳ ምን ታደርጋለህ? ትክክለኛ ነው አንዳንድ ሰው። ስለዚህ በዚህ አቅጣጫ ያለው ነገር መጀመሪያ ለሰውየው አዝነንለት ያንን ነገር እየታከመ መጠየቅ ባለበት ጉዳይ ላይ መጠየቁ የተሻለ አይሆንም ወይ የሚለው ነገር በጣም አሳማኝ ነው ብዬ አስባለሁ ለኔ። ስለዚህ በዚህ አቅጣጫ ማየቱ ነገሩን ተገቢ ነው። እስቲ ሌሎች ሰዎች ምን ያነሳሉ በዚህ አቅጣጫ? እኔ የዚህ ልጅ ሁኔታ ስሰማ በእውነት በጣም ነው ያዘንኩት። እባካችሁ መልእክቴን ሼር ኮፕሊንግ እያደረጋችሁ ለዚህ ብላቴና ለዚህ ወንድም በእውነት አድርሱልኝ። አሁን አብሮት ላሉ ሰዎችም ቢሆን ለጓደኛውም ቢሆን ለቤተሰቡም ቢሆን ለእናት ለአባቱም ቢሆን ብቻ አድርሱልኝ። ለቅርብ ወዳጆቹም ቢሆን ይሄ መልእክቴን አድርሱልኝ። ወንድም ሶፎንያስ ኢየሱስ ኃጢአትን ይጸየፋል፣ ኃጢአተኞችን ይወዳል። ና ወደ ኢየሱስ ና፣ በክርስቶስ ኢየሱስ አምነ ከዚህ ከጨለማ እስራት ተፈወስ። ኢየሱስ ይወድካል። መጽሐፍ ቅዱስ ሲናገር እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ ነው ያለው።
የማቴዎስ ወንጌል ምዕራፍ 11:28ን ሄደ አንብበው። ይሄንን መልእክቴን አድርሱልኝ። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ ነው ያለው ኢየሱስ። እናንተ ሸክም የከበዳችሁና የደከማችሁ ወደ ሌላ ሂዱ፣ ለመዳን ወደ ተራራ ውጡ፣ ለመዳን ሸለቆ ውረዱ፣ ለመዳን ዙሪያ ጥምጥም ሂዱ፣ ዋጋ ክፈሉ፣ ሆምጣጤ ጠጡ፣ ስራ ስር ብሉ አላለም ኢየሱስ በጭራሽ። ሌሎች አዳኝ ከሆኑ የጌታችን የኢየሱስ ክርስቶስ መምጣት ዋጋ መክፈል መሰቀል ለምን አስፈለገ? ከዚህ ጨለማ ከዚህ እስራት አመልጠን እንድንድን እኮ ነው እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን የሰጠን የላከልን። የሚወደውን አንድያ ልጁን እኮ ነው እስከ ሞት አሳልፎ የሰጠልን። ስለ ኃጢአታችን ቅዱስ መስዋዕት ነው ኢየሱስ። ኢየሱስ ብቻ ነው በቂ። ለስጋም ለነፍስም ኢየሱስ ብቻ በቂ ነው። ወንድሜ ለመዳን ብዙ ዋጋ ከፍልሃል፣ ነገር ግን አልዳንክም። ና የሚያድነው ኢየሱስ ነው። ኢየሱስ ይወድቃል። እግዚአብሔር የእንደገና አምላክ ነው። ሰዎች እጃቸውን በጥላቻ እንደቀሰሩብን ኖ አይደለም። እግዚአብሔር የእንደገና አምላክ ነው። እንደገና ሰርቶ አስቦ አሳምሮ ያቆመሃል። ና በክርስቶስ አምነዳን። ማርያም እንኳን ከሴቶች ሁሉ የተባረከች ብጽዕት ድንግል በእግዚአብሔር ፊት ሞገስ ያገኘች እኔን ስሙ እኮ አላለችም። እሱን ስሙት፣ ኢየሱስን ስሙት አለች። መጥመቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረለት ኢየሱስ ይወድቃል፣ ያድናል። ና ኃጢአትን የሚያስወግድ ኢየሱስ ብቻ ነው። ና ወንድሜ፣ ከኢየሱስ ውጭ አዳኝ የለም። ና አሁንም እባካችሁ አብራችሁ ያላችሁት ቤተሰብም ሆነ ጓደኛም ሆነ ብቻ ንገሩቴ፣ መልእክቴን አድርሱልኝ። ኢየሱስ ይወደዋል ይህንን ብላቴና፣ ይህንን ወንድም ኢየሱስ ይወደዋል። ከኢየሱስ ውጪ መዳን አይችልም። ከኢየሱስ ውጪ ፈውስ የለም። ና ወደ ኢየሱስ። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ነው አለ ኢየሱስ። ኢየሱስ ከሞት ያድናል፣ ከስራት ያድናል። ኢየሱስ ከጨለማ ከእሳት ኢየሱስ ያድናል። የሞተን ያስነሳል፣ የታመመን ያድናል ኢየሱስ። ና ወደ ኢየሱስ። ኢየሱስ ይወድሃል፣ እኔም እወድሃለሁ፣ እኛም እንወድሃለን። ና ወደ ኢየሱስ። ሰዎች እንግዲህ በእምነታቸው ባሉበት የሚኖሩበት ሁኔታ በስራቸው በተለያየ ባሉበት ኢንቫይሮንመንት ውስጥ ጥሪ ያደርጉለታል። ሕክምና አካባቢ ያለው በሕክምና እንዲታገዝ፣ በሃይማኖቱ አካባቢ ያለው ሃይማኖታዊ የሆነ ነገሩን እንዲከተል ይፈልጋሉ። ሰዎች እንዲድን ስለሚፈልጉ ማለት ነው። ሁሉም በየአቅጣጫው እያደረገለት ያለው ነገር ጥሩ ነው። በዚህ አቅጣጫ ከታገዘ በኋላ ያስጠይቀዋል ብለን በመናስበው አቅጣጫ ኢቭን ሚዲያ ላይ ራሱ እንዳይቀርብ ተከልክሏል። አሁን ሊያጋልጥ ይችላል ተብሎ የሚታሰባቸው አንዳንድ እንናዘዛለን እንመጣለን ወደ ሚዲያ ብሎ ስለተናገረ ብዙ ሰዎች ፈርተዋል። ስለዚህ ጉዳያቸው እንዳይገለጥ እየከለከሉት ነው የሚሉ ሰዎችም ሰምቻለሁ። እንዴት ነው ያለው ነገር የሚለውን ነገር በየአቅጣጫው ተረጋግቶ ሰከን ብሎ ነገሩን ማየቱ ተገቢ ነው ብዬ አስባለሁ። እናንተም በዚህ ደረጃ ጭካኔ የተሞላበትን ነገር ከምታደርጉ ለልጁ መጀመሪያ አዝነንለት የሚሆነውን ነገር ብንመለከት መልካም ነው ብዬ እላለሁ። ውድ ተመልካቾቼ እንግዲህ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚህ ሰዓት ድረስ ግን ይህንን ቪዲዮ ከተመለከታችሁ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ ማስቀመጣችሁ ኢንጌጅመንታችንን ይጨምረዋል፣ ለብዙ ሰዎች እንዲደርስ ታደርጋላችሁ ማለት ነው። እጅግ በጣም አመሰግናለሁ። ከልብ ይወዳችኋለሁ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያ ድረስ ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ።